ጌታችንና መድኃኒታችን ከነገረን አንዱ ትልቁ ነገርና ከሰጠን ተስፋ እኔ እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ፣ ሂዱ ወደ ዓለም ሁሉ ወንጌልን ስበኩ። አያችሁ፣ ጌታችን ኢየሱስ ክርስቶስ እስከ ዓለም ፍጻሜ ከእናንተ ጋር ነኝ እያለ ወደ ሰማያት ከፍ ከፍ አለ። አደሴም ታይም ወደ ሰማይ እየሄደ በዛው ልክ እንደገና እኔ ከእናንተ ጋር ነኝ አለን። ሰላም ውድ የዳዊት ቤት ተከታታዮች፣ ዛሬም እንደተለመደው ለመንፈሳዊ ሕይወታችሁ እድገት ይጠቅማል ብለን ያሰብነውን መንፈሳዊውን ሐሳብ ይዘንላችሁ መጥተናል። ይህንን ቪዲዮ እስከ መጨረሻ በመከታተል ከዚህ ቪዲዮ እንድትጠቀሙ ግብዣችን ነው። ለዚህ ቻናል አዲስ ከሆናችሁ ግን ይህንን ቻናል ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በፍቅር እንጠይቃለን። ዛሬ ይዤላችሁ የመጣሁትን ሐሳብ መንፈስ ቅዱስ ከእናንተ ጋር ከሆነ የምታዩቸው 7 ምልክቶች እነግራችኋለሁ። ይህን ከማወቃችሁ በፊት ግን አንድ ማወቅ ያለባችሁ ነገር አለ። እዚች ምድር ላይ ሊሰቀል ሊሞትልን እና ደግሞ ከኃጢአት ሊያድነን የሚችለው ክርስቶስ ኢየሱስ እንደሆነው ሁሉ ሊያስተምረን፣ ሊመክረን፣ ሊያጽናናን፣ ሊባርከንና ለዘላለም ከኛ ጋር ሊሆን ስለ ጌታችንና ስለ መድኃኒታችን ስለ ኢየሱስ ክርስቶስ እንድናቅ የሚያደርገን እንደገና መንፈስ ቅዱስ እንደሆነ ልናውቅ ይገባል። ስለዚህ መንፈስ ቅዱስ አሁን በዚህ ሰዓት በዚህ ምድር ላይ ከኛ ጋር ነው። መንፈስ ቅዱስ በዚህ አለ። መንፈስ ቅዱስ በሁሉም ስፍራ ይገኛል። ነገር ግን መንፈስ ቅዱስ ከግላችን ከኛ ሕይወት ጋር እንዳለ በምን ልናውቅ እንችላለን? እኛ ስራችንን እንሰራለን፣ እንዞራለን፣ እንሄዳለን፣ ኑሯችንን እንኖራለን። ግን ደግሞ መንፈስ ቅዱስ እንዳለ በምን ልናውቅ እንችላለን? ቤታችን ውስጥ መንፈስ ቅዱስ እንዳለ፣ ትዳራችን ውስጥ፣ ህይወታችን ውስጥ፣ ቢዝነሳችን ውስጥ፣ ሩጫችን ውስጥ መንፈስ ቅዱስ እንዳለ በምን ልናውቅ እንችላለን? ይህ የዛሬው ርዕሳችን ነው። የመጀመሪያው መንፈስ ቅዱስ ከኛ ጋር ሲሆን የምናየው አንዱት ምልክት ፍጹም ሰላም ይሰማናል። ይህ ሰላም ዓለም እንደምትሰጠን አይነት ሰላም አይደለም። መጽሐፍ ቅዱስ ሲናገር እንደዚህ አለ። ጌታችንና መድኃኒታችን ኢየሱስ ክርስቶስ ሲናገር እኔ ሰላሜን እተውላችኋለሁ፣ እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ ሰላም አይደለም። ይህ ማለት ባገኛችሁም ባጣችሁም ጊዜ አትረበሹም። ክፉም በመጣ ደጉም በመጣ ጊዜ ልባችሁ አይታወቅም። ይህ ማድረግ የሚችለው መንፈስ ቅዱስ ብቻ ነው። በጦርነት ቀጠና ልትኖሩ ትችላላችሁ። በሚያስፈራ ሁኔታ ውስጥ ልትኖሩ ትችላላችሁ። በማግኘትና በማጣት ውስጥ ልታልፉ ትችላላችሁ። በሐዘንም በመከራም ልታልፉ ትችላላችሁ። ልታዝኑም ትችላላችሁ። ነገር ግን የልባችሁ ሰላም ከምንም ነገር አይወሰድባችሁ። ይህ መንፈስ ቅዱስ አብሯችሁ ሲሆን፣ መንፈስ ቅዱስ ከእናንተ ጋር ሲሆን የምታዩት ምልክት ነው። ሁለተኛው እንደገና ምሬትን ማግኘት። መጽሐፍ ቅዱስ ላይ በዮሐንስ ወንጌል ጌታችንና መድኃኒታችን ኢየሱስ ክርስቶስ ስለ መንፈስ ቅዱስ ከተናገረው አንዱ ወደ እውነት ሁሉ ይመራችኋል ይላል የእግዚአብሔር ቃል። አያችሁ፣ የሚመራ መንፈስ ቅዱስ ነው። በድንግዝግዝ በግምት አትመላለሱም። መንፈስ ቅዱስ ይመራችኋል። ሳይገባችሁ ወደ መልካም ሳይድ ታደርጋላችሁ። መንፈስ ቅዱስ ከእናንተ ጋር ሲሆን መልካም ነገሮች ይገጥሟችኋል። መንፈስ ቅዱስ ከእናንተ ጋር ሲሆን ያለ ምሬት አትሄዱም። እንደዚህ ገጥሟችሁ ያውቃል? ጠዋት ተነስታችሁ ወደሆነ ቦታ መሄድ ፈልጋችሁ ውስጣችሁ ቅሩ አትሂዱ ይላችሁና ከቀራችሁ በኋላ ግን በመቅረታችሁ ምክንያት የምትደሰቱበት ሁኔታ ተፈጥሮ ያውቃል? ይህ የመንፈስ ቅዱስ ምሬት ነው። አያችሁ፣ ብትወጡ የማትደሰቱበት ሁኔታ የሚፈጠር ከሆነ በመቅረታችሁና ከቤት ባለመውጣታችሁ ከመጥፎ ነገር ከተረፋችሁ ይህ መንፈስ ቅዱስ እናንተን ስለመራችሁና እንዳትወጡ ስላደረጋችሁ የእግዚአብሔር ጥበቃ እንዲሆንላችሁ ያገኛችሁት ሚስጥር ነው። ሶስተኛው እንደገና መንፈስ ቅዱስ ከእናንተ ጋር ሲሆን እግዚአብሔርን መውደድ፣ እግዚአብሔርን ማወቅ ለእናንተ ከባድ አይሆንም። ይህ ማለት ቅዱስ ሲናገር የእግዚአብሔርን ፍቅር በልባችን ውስጥ ስላፈሰሰው ይላል። አያችሁ፣ እግዚአብሔር እንድናፈቅረው የሚያደርገን፣ እግዚአብሔር እንድንወደው የሚያደርገን አንዱ መንፈስ ቅዱስ በልባችን ውስጥ ስላለ ልባችን ለመንፈስ ቅዱስ ይገዛል። ታውቃላችሁ፣ አንድ ክፉ መንፈስ ያደረበት ወይም ደግሞ ያበደ ሰው
መምታት ይፈልጋል። ይህ የሚሆነው በውስጡ ካደረው ክፉ መንፈስ የተነሳ መምታት የማይወደውን ሰው መምታት ይፈልጋል። አደሴም ታይም እንደገና መንፈስ ቅዱስ በእናንተ ውስጥ ሲኖር፣ መንፈስ ቅዱስ እናንተ ህይወት ውስጥ ሲገባ እግዚአብሔርን ታውቃላችሁ፣ እግዚአብሔርን ትወዳላችሁ፣ የሰላም ሰው ትሆናላችሁ፣ ከእናንተ ክፉ ይርቃል። ይህ የሚያደርገው መንፈስ ቅዱስ ነው። አራተኛው እንደገና ፍጹም የሆነ እምነት፣ በእግዚአብሔር ያላችሁ እምነት ከነበረውና ከምታውቁት በላይ በፍጹም እምነት እግዚአብሔርን ማመን። ይህ ማለት መጽሐፍ ቅዱስ በቆሮንቶስ የጳውሎስ መልእክት ላይ ከተናገረው አንዱ የእምነት መንፈስ ስላለን አመንኩ ስለዚህም ተናገርኩ ተብሎ እንደተጻፈ እኛም አምነን እንናገራለን እንደሚል አያችሁ። በውስጣችሁ ላይ ያለው የእግዚአብሔርን መንፈስ እግዚአብሔርን እንድታምኑት ያደርጋችኋል። እግዚአብሔርን በጣም እንድትተማመኑበት ያደርጋችኋል። ልክ እረኛው ዳዊት በመጽሐፉ በመዝሙረ 23 እንደዘመረው እንደዚህ ይላል፣ እግዚአብሔር መልካም እረኛዬ ነው፣ የሚያሳጣኝ የለም። በለመለመ መስክ ያሰማራኛል፣ በዕረፍት ውኃ ዘንድ ይመራኛል። ነፍሴን መለስካት፣ ስለ ስምህም በጽድቅ መንገድ መራኸኝ። በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና ክፉውን አልፈራም። በትርህና ምርኩዝህ እነርሱ ያጸናኑኛል። አያችሁ፣ ይህ በልበ ሙሉነት በእርግጠኝነት እግዚአብሔርን ማመን ይባላል። አያችሁ፣ እግዚአብሔርን ለማመን እግዚአብሔርን ለማወቅ የግድ ከእግዚአብሔር ጋር የነበረ መንፈስ ያስፈልገናል። እግዚአብሔር ያላየነውን ቅዱሱን አምላክ ለማወቅ ያየውን የእግዚአብሔር መንፈስ እኛ ውስጥ ሊመጣ ይገባል። አምስተኛው እንደገና ድምፁን ትሰማላችሁ። የእግዚአብሔር መንፈስ ይናገራል። የእግዚአብሔር መንፈስ ፐርሰን ነው። የእግዚአብሔር መንፈስ ምሬትን ልክ እንደሚሰጥ በዚህ ሂድ፣ በዚህ አትሂድ፣ በዚህ ተመለሽ፣ በዚህ አትሂጂ እንደሚል ሁሉ ድምፁን ትሰማላችሁ። መጽሐፍ ቅዱስ ኢየሱስ ክርስቶስ ሲናገር እንደዚህ አለ፣ በጎቼ ድምፄን ይሰማሉ፣ ያውቁኛልም ይከተሉኛልም። አያችሁ፣ ጌታችን ኢየሱስ ክርስቶስ አሁን በክብርና በሙላት በአብ ቀኝ በግርማው ቀኝ ተቀምጠዋል። ነገር ግን ቅድም እንዳወራ ነው በተቀመጠው በዛ ልክ እንደገና እችን ምድር ሞልቶ ይገኛል። ስለዚህ ለምድሪቱ ወይ ደግሞ እዚህ ምድር ላይ ለሚኖሩ የእግዚአብሔር ልጆች ድምፁን ይሰጣል። መጽሐፍ ሲናገር እንደዚህ ይላል፣ ጌታችንና መድኃኒታችን ኢየሱስ ክርስቶስ በዮሐንስ እጅ ሲጠመቅ ሳለ ከሰማይ እንዲህ የሚል ድምፅ መጣ፣ በእርሱ ደስ የሚለኝ የምወደው ልጄ እርሱ ነው የሚል ድምፅ መጣ። አያችሁ፣ ይህ ድምፅ የእግዚአብሔር ልጆች ሆኑ ሊሰሙት የሚገባ የእግዚአብሔር ድምፅ ነው። አያችሁ፣ ስለዚህ ድምፁን ትሰማላችሁ፣ ምሬትን ታገኛላችሁ፣ ከክፉ ትጠበቃላችሁ። እግዚአብሔር ከእናንተ ጋር ሲሆን እንደዚህ አይነት ልምምዶችና እንደዚህ አይነት ምልክቶችን ታያላችሁ። ስድስተኛው እንደገና አሸናፊነትና ድል አድራጊነትን ትቀዳጃላችሁ። የእግዚአብሔር መንፈስ ከእናንተ ጋር ሲሆን አይደለም በአሁኑ የአዲስ ኪዳን ትውልድና በብሉይ ኪዳን በነበሩት ኃያላንና ታላላቆች እንኳን የእግዚአብሔር ድል ከእነርሱ ጋር ነበረ። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ በወደደን በእርሱ ከአሸናፊዎች እንበልጣለን ይላል። አያችሁ፣ አሸናፊዎች አሉ፣ ሊረቱ የሚችሉ ጽኑና ኃያላን አሉ። ነገር ግን መንፈስ ቅዱስ ከእናንተ ጋር ሲሆን ከነዛ ኃያላትና ከነዛ አሸናፊዎች በላይ ሆናችሁ እንድትገለጡ ያደርጋችኋል። መጽሐፍ ቅዱስ በማርቆስ ወንጌል በመጨረሻው ምዕራፍ በምዕራፍ 16 ላይ ሲናገር እንደዚህ ይላል፣ እባብና ጊንጡን ትረግጡ ዘንድ በጠላት ኃይል ሁሉ ላይ ስልጣንን ሰጠኋችሁ ይላል። አያችሁ፣ እግዚአብሔር አምላክ በሌሎች ላይ እንድትሰለጥኑ በሆኑ ኃይላት ላይ እንድትሰለጥኑ እግዚአብሔር አምላክ ስልጣን ሰጠኋችሁ ሲል ያንን ስልጣን ከመንፈስ ቅዱስ የምትቀበሉበትን ያንን የእግዚአብሔር ጸጋ በእናንተ ውስጥ እንዲኖር ያደርጋል። ይህ መንፈስ ቅዱስ ከእናንተ ጋር ሲሆን የምታዩት ምልክቶች ናቸው። የመጨረሻውና ሰባተኛው እንደገና የከበረ ሕይወት። የከበረ ሕይወት ማለት በምድር ላይ መከናወን። ይህ ማለት በምድርና በሰማይ ላይ ያለው የተስፋና የእምነት ሕይወት ያንን ሕይወት የከበረ ሕይወት እንዲሆን ማድረግ። መጽሐፍ ቅዱስ
በሁለተኛ ጴጥሮስ ምዕራፍ 1 ላይ ሲናገር እንደዚህ ይላል፣ በገዛ ክብሩና በበጎነቱ የጠራንን እርሱን በማወቅ ለሕይወትና ለእውነተኛ መንፈሳዊነትን የሚያስፈልገንን መለኮታዊውን ኃይል ሰጥቶናል ይላል። አያችሁ፣ ይህንን ኃይል ስንቀበል በክብርና በስኬት እንንቀሳቀሳለን። በእያንዳንዱ ዘርፋችን ስኬታማ እንሆናል። ነጋዴው ይበረታል፣ መንግሥት ሰራተኛውም ይበረታል፣ ጦረኛውም ይበረታል። የእግዚአብሔር የሆነው ሁሉ በእግዚአብሔር ዙሪያ ሆኖ እግዚአብሔር ከእርሱ ጋር ስላለ ይበረታል። መጽሐፍ ሲናገር እንደዚህ ይላል፣ እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል ይላል። አያችሁ፣ የሚቃወማችሁ ሁሉ ከእግራችሁ ስር ይደፋል። ይህ መንፈስ ቅዱስ ከእናንተ ጋር ሲሆን የምታዩት 7 ምልክቶች ናቸው። የዛሬው ሐሳብ ይህ ነበረ። እስከ መጨረሻው ከኔ ጋር ስለነበራችሁ አመሰግናለሁ። ይህ ቪዲዮ ከጠቀማችሁ ላይክ፣ ሼር ማድረግ እንዳትረሱ። ለዚህ ቻናል አዲስ ከሆናችሁ ግን ይህንን ቻናል ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በጌታ ፍቅር እንጠይቃለን። በሚቀጥለው ቪዲዮ እስክንገናኝ ድረስ የእግዚአብሔር ሰላም ከእናንተ ጋር ይሁን። ሰላም።